ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች። ዛሬ ደግሞ ባለፈው ቻፕተር 1 ካቆምንበት እንቀጥላለን። ቻፕተር 2 ላይ ነው ያቆምነው። ቻፕተር 2 ስለ ናሽናል ኢንካም አካውንቲንግ ነው የሚያወራው። ናሽናል ኢንካም አካውንቲንግ የሀገራዊ ሂሳብ የገቢ ሂሳብ አሰራር በተመለከተ በማክሮ ኢኮኖሚክስ ጽንሰ ሀሳብ መሰረት እየተማማርን እንቀጥላለን። እንግዲህ ኢንትሮዳክሽን ናሽናል ኢንካም አካውንቲንግ ምን ማለት ነው የሚለውን እናያለን። ናሽናል ኢንካም አካውንቲንግ ኢዝ ፎርማል ሪከርድ ኦፍ አግሪጌት ትራንዛክሽን ኦፍ ኢኮኖሚክ ኤጀንትስ ይላል። it is a formal record not informal። ፎርማል የሆነ ምዝገባ ማድረግ ትክክለኛና ምክንያታዊ የሆነ ማለት ነው። ስለዚህ አግሪጌት ትራንዛክሽን ኦፍ ኢኮኖሚክ ኤጀንት ጥቅል የሆነ ትራንዛክሽን የኢኮኖሚክ ኤጀንት ምንላቸው አሉ። እነሱም ሃውስሆልድ፣ ፊርም፣ ገቨርንመንት፣ ፎሬን ናሽናልስ። ሃውስሆልድ ምንድን ነው? ፊርም ምንድን ነው? ገቨርንመንት ምንድን ነው? እንደዚሁም ደግሞ ፎሬን ናሽናልስ ምንድን ናቸው የሚለውን በተለይ ደግሞ ማክሮ ኢኮኖሚክስ በኢኮኖሚክስ ትምህርት ታች ክፍሎችም ኢቭን ጭምር የተማራችሁ ስለሆነ የበለጠ ሪፈር እያደረጋችሁ ማወቅ ይኖርባችኋል። ግን እዚህ ላይ ለናሽናል ኢንካም አካውንቲንግ ዋና መሰረት የሚሆኑት ለፎርማል ሪከርድ ኦፍ አግሪጌት ትራንዛክሽን ኢኮኖሚክ ኤጀንቶች እነዚህ አራቱ እንደሆኑ በሚገባ ማወቅ ይኖርብናል ማለት ነው። ሃውስሆልድ፣ ፊርም እና ገቨርንመንት ብቻን የምንወስድ ከሆነ ኢኮኖሚያችን ምን ይሆናል? ክሎዝድ ይሆናል ማለት ነው። ፎሬን ናሽናልስ የምንጨምር ከሆነ ኢኮኖሚያችን ምን ይሆናል? ኦፕን ኢኮኖሚ ይሆናል ማለት ነው። ስለዚህ በዚሁ የክሎዝድ ኢኮኖሚን እና ኦፕን ኢኮኖሚ ምን ማለት እንደሆነ ተረዳችሁ ማለት ነው። ሌላው የምንመለከተው ጂዲፒ ዲፊኒሽን ኤንድ ሜጀርመንት ምንድን ነው ብለን ስንወስድ ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ምን ማለት ነው? ቶታል ኢንካም earned by domestically located factor of production። ይሄ ጥቅል ገቢ ማለት ነው። የምናገኘው ገቢ ከምን? በሀገር ውስጥ ካሉ አጠቃላይ ፋክተር ኦፍ ፕሮዳክሽን። ፋክተር ኦፍ ፕሮዳክሽን የምንላቸው ምንድን ናቸው? ላንድ፣ ሌበር፣ ካፒታል እና ፕሮፊት ወይም ኢንተርፕረነርሺፕ የምንለው ሲሆን ከነዚህ የምናገኛቸው አጠቃላይ ገቢ ሆኖ ሪጋርድለስ ኦፍ ናሽናሊቲ ኦፍ ኦውነርስ ኦር ሞኔታሪ ቫሊዩ ኦፍ ከረንት ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ዊዝን ኤ ካንትሪ ኢን ኤ ጊቨን ፔሪድ። በአንድ ሀገር ውስጥ በሀገሪቱ ዜጎች ጥቅል የተመረተውን በሞኔታሪ ቫሊዩ ወይም በገንዘብ ቫሊዩ ማለት ነው እና ከረንት ፋይናል ጉድስ ኤንድ ሰርቪስ ፋይናል የሆነ ግን አሁን ለምሳሌ የ6 ወር የ3 ወር ወይም የዓመቱን ጂዲፒ ልናሰራ እንችላለን ማለት ነው። አት ጊቨን ፔሪድ ማለት ነው። ስለዚህ የጂዲፒ ዴፊኒሽን ይሄን ነው የሚመስለው። በደንብ መያዝ መቻል አለባቸው። አት ጊቨን ፔሪድ ፋይናል ጉድስ ኤንድ ሰርቪስ ቫሊዩ የምናደርገው ደግሞ ሞኔታሪ ቫሊዩ እንደሆነ ፋክተር ኦፍ ፕሮዳክሽን ሎካሊ ኦር ዶሜስቲካሊ ሎኬት ከሆኑ አጠቃላይ ከናሽናሊቲ ኦፍ ጋር የተያያዙ ጉዳዮችን የምንመለከት ከሆነ እና ጥቅል ገቢ የምናይ ከሆነ ቶታል ኢንካም የምናገኝ ከሆነ ምን እንላለን? ጂዲፒ እንላለን ማለት ነው። ኢን ኢኮኖሚ ሰም ኦፍ ኦል ባየርስ ሚንስ ሁሉም በሚገዙበት ጊዜ ምን ይሆናል? ባየርስ አሉ ማለት ነው። እነዚህ ባየሮች ኤክስፔንዲቸር
እያወጡ ነው ወይም ወጪ እያወጡ ነው። እዚህ ጋር እንደምናየው sum of all buyers or expenditures ገዢዎች በሚገዙበት ጊዜ ወጪ ይፈጽማሉ፣ ኤክስፔንድ ያደርጋሉ። sum of all income suppliers ሳፕላየር ደግሞ አቅራቢዎች፣ ሻጮች አሉ። ስለዚህ ፎር ፋክተር ኦፍ ፕሮዳክሽን ኢኳልስ ሰም ኦፍ ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ማለት ነው። በኢኮኖሚ ደረጃ ጂዲፒ ስንል ዘ ሰም ኦፍ ኦል ባየርስ ኤንድ ኤክስፔንዲቸርስ ከማን ጋር እኩል መሆን አለበት? ሰም ኦፍ ኦል ኢንካም ሳፕላየርስ ፎር ፋክተር ኦፍ ፕሮዳክሽን። ይሄ ደግሞ ከማን ጋር እኩል መሆን መቻል አለበት? ሰም ኦፍ ቫሊዩ ኦፍ ጉድስ ኤንድ ሰርቪስ ፕሮዲውስድ አት ኤ ጊቨን ፔሪድ ማለት ነው። በኢኮኖሚ ይህን ትርጉም ነው የሚይዘው። ባየር እና ሴለር ጋር እኩል መሆን አለበት። ቫሊዩ ኦፍ ጉድስ ኤንድ ሰርቪስ ጋር እኩል መሆን መቻል አለበት ማለት ነው። እንግዲህ ጂዲፒ ጂኤንፒ ዴፊኒሽኑን ስንመለከት ምን ማለት ነው? ጂዲፒ አይተናል። ጂኤንፒ ደግሞ ቀጥሎ እንመለከታለን። ዴፊኒሽን ኤንድ ሜዥርመንት there are three approaches of measuring ጂዲፒ። ጂዲፒን ሜዥር ለማድረግ ሶስት መንገዶችን እንጠቀማለን፣ ሜተድስ። አንደኛው ፕሮዳክት አፕሮች ነው፣ ፕሮዳክት አፕሮች ማለት ነው። ሌላኛው ኤክስፔንዲቸር አፕሮች፣ ሶስተኛው እና የመጨረሻው ኢንካም አፕሮች። በፕሮዳክት አፕሮች ወይም በኤክስፔንዲቸር አፕሮች ወይም በኢንካም አፕሮች በእያንዳንዱ ማለት ነው ሜዥር አድርገን የምናገኘው ውጤት ተመሳሳይ መሆን መቻል አለበት ማለት ነው። ስለዚህ ጂዲፒን ሜዥር ለማድረግ ሶስት አፕሮች እንዳለ በሚገባ መረዳት ይኖርባቸዋል። ብዙውን ጊዜ ፈተና ላይም ልትጠየቁ ትችላላችሁ ማለት ነው። እንግዲህ do not include used goods in the calculation of ጂዲፒ። ብዙውን ጊዜ ጂዲፒን ካልኩሌት ስናደርግ የዩዝድ የሆነ እቃዎች ወይም ለምሳሌ እንደ ሳልቫጅ አገልግሎት የሰጡ እቃዎችና አገልግሎቶችን ማለት ነው ኮንሲደር አይደረጉም ጂዲፒን በምናሰላበት ጊዜ ማለት ነው። ሌላኛው do not include spoiled inventories። ስፖይልድ የሆነ ኢንቨንተሪውንም በጂዲፒ አናካትተውም። do not count intermediate goods። ኢንተርሚዲየት ጉድስ የምንላቸው ምንድን ናቸው? as parts of value added ነው እንጂ ኢንተርሚዲየት ጉዶችን ጂዲፒን ካልኩሌት በምናደርግበት ጊዜ አናካትተውም ማለት ነው። include change inventories if goods are in store። እቃዎች በስቶር ውስጥ ተከማችተው የሚገኙ ከሆነ ኮንሲደር ይደረጋሉ፣ ይሰላሉ ማለት ነው። use imputed value as estimate of market value of goods for those who do not have market place. For example, government service such as education, free health, domestic household activity እነዚህ imputed value ናቸው። imputed ምክንያቱም as an estimate of market value of goods for those which do not have market place ገበያ የሌላቸው ብዙውን ጊዜ አገልግሎት የሚሰጡ ማለት ነው። ስለዚህ ጠቅለል ስንል እዚህ ጋር ኮንሲደር የምናደርጋቸውንና ኮንሲደር የማናደርጋቸውን ጉዳዮች በሚገባ ለይታችሁ ተረድታችኋል ማለት ነው። ስለዚህ በጂዲፒ ካልኩሌሽን ጊዜ ለምሳሌ ዩዝድ ጉድስ፣ ስፖይልድ ኢንቨንተሪስ፣ ኢንተርሚዲየት ጉድስ እነዚህን ኮንሲደር አናደርግም። ግን ደግሞ ኢንቨንተሪ ስቶር ላይ ካለ ኮንሲደር እናደርጋለን። በተለየ መንገድ ደግሞ ኢምፒዩትድ ቫሊዩ የምንላቸው ለምሳሌ ፍሪ ሄልዝ፣ ኤዱኬሽን፣ ዶሜስቲክ ሃውስሆልድ አክቲቪቲ ምንድናቸው? እነዚህ ማርኬት ፕሌስ የሌላቸው ናቸው። ዱ ኖት ሃቭ ማርኬት ፕሌስ ማለት ነው። ስለዚህ ጂዲፒን በሚገባ የትኛው ካልኩሌት ይደረጋል፣ የትኛው ካልኩሌት አይደረግም የሚለውን በዚህ ሁኔታ መረዳት እንችላለን ማለት ነው። ፕሮዳክት አፕሮች ስንል ምን ማለታችን ነው? ፕሮዳክት አፕሮች ስንል ጂዲፒ is the value of final goods produced equals the sum of
ቫሊዩ አድድ አት ኦል ስቴጅስ ኦፍ ፕሮዳክሽን ማለት ነው። ጂዲፒ የፋይናል የሆነው እቃዎች ወይም አገልግሎቶች ምርት የተመረቱት ማለት ነው ቫሊዩ ሰም ተደርጎ የሚገኘው ሲሆን ይህም ቫሊዩ ሰም ኦፍ ቫሊዩ አድድ አት ኦል ስቴጅስ ኦፍ ፕሮዳክሽን ጋር ምን መሆን መቻል አለበት? እኩል መሆን መቻል አለበት ማለት ነው። እዚህ ጋር ኢምፖርታንት ኮንሴፕት ምንድን ነው? ቫሊዩ አድድ ኢኳልስ ቫሊዩ ኦፍ ፕሮዳክሽን አት ዘ ኤንድ ኦፍ ኢች ስቴጅ ሚንስ ኢንተርሚዲየት ኦር ኢንፑት ጉድስ ኬርፉል ኖ ኮሚት ዳብል ካውንቲንግ። እዚህ ጋር ኢንተርሚዲየት ኢንፑት ኦር ጉድ ዳብል ካውንቲንግ ስለሚያጋልጡ እንትን አናደርጋቸውም ማለት ነው፣ ኮንሲደር አናደርጋቸውም ማለት ነው። ስለዚህ ኮንሲደር ሲምፕል ኢኮኖሚ ማለት ነው እና ቫሊዩ አድድ ስንል ይህን ማለታችን እንደሆነ መረዳት ያስፈልጋል። ለምሳሌ ፋርም አግሪካልቸርን ብንመለከት ፋርመር ሴልስ ኩንታል ኦፍ ዊት ቱ ትሬድ ዊዝ ብር 1000። እንግዲህ ቫሊዩ የመጀመሪያው ቫሊዩ የስንዴው ቫሊዩ 1000 ብር ነው። ወደ ሰርቪስ ሴክተር ሲሄድ ትሬደር ሴልስ ኩንታልስ ኦፍ ዊት ቱ ሚለር ብር 1500 ሚንስ ቫሊዩ አድድ 2 ማይነስ ቫሊዩ አድ 1 ስንት ይመጣል? 500 ማለት ነው። ስለዚህ ምን እንይዛለን? ብር 500 እንይዛለን ማለት ነው። ወደ ኢንዱስትሪ ሲገባ ሚለር ሴልስ ኩንታል ኦፍ ፍሎር ቱ ቤከሪ and bakery produced bread and distributed ኩንታል 2500 value add 3 means መጀመሪያ ከተሸጠበት ወይም ሰርቪስ ሴክተር ላይ ሆኖ ማለት ነው እዚህ ጋር የነበረውን ዋጋ ከዚህኛው ላይ ይሄኛውን ስቀንስ ማለት ነው 1000 እናገኛለን። ስለዚህ ጂዲፒ በፕሮዳክት አፕሮች በዚህ አፕሮች ማለት ነው ምን ይሆናል ማለት ነው በደንብ መረዳት የሚያስፈልገው 1000 ሲደመር 500 ሲደመር 1000 ስንት ይሆናል? 2500 ይሆናል ማለት ነው። ስለዚህ 2500ን እንወስዳለን ማለት ነው። ለዛም ነው ጂዲፒ ቫልዩ አድ 1 ቫልዩ አድ 2 ቫልዩ አድ 3 ብሎ የተቀመጠው ማለት ነው። ቢ ኤክስፔንዲቸር አፕሮች ነው። ኤክስፔንዲቸር አፕሮች ስንል እንግዲህ ቶታል ኤክስፔንዲቸር ኦን ዶሜስቲካሊ ፕሮዲውስ ፋይናል ጉድስ ኤንድ ሰርቪስ። ስለዚህ ጂዲፒ ኮንሰምሽን ሲደመር ኢንቨስትመንት ሲደመር ጂዲፒ ማነው ገቨርንመንት ኤክስፔንዲቸር ሲደመር ኔት ኢምፖርት ኔት ኤክስፖርት ስንወስድ ኤክስፔንዲቸር አፕሮች ነው። ሲ ሃውስሆልድ ኮንሰምሽን ነው። ጂ ገቨርንመንት ኤክስፔንዲቸር ነው። አይ ፕራይቬት ስፔሻሊ ፕራይቬት ኢንቨስትመንት ነው። ኤክስኤም ኔት ኤክስፖርት ነው። ዌር ኤክስ ቫሊዩ ኦፍ ኤክስፖርት ኤንድ ኤም ኤክስፔንዲቸርስ ኦን ኢምፖርት ማለት ነው። ለኢምፖርት ያወጣነው ወጪ ኤም እንለዋለን። ኤክስን ደግሞ ቫሊዩ ኦፍ ኤክስፖርት ኤክስፖርት አድርገን ያገኘነው ገቢ ማለት ነው። ኮንሰምሽን ኤክስፔንዲቸር ስንል ምን ማለታችን ነው? እዚህ ጋር እንግዲህ ሃውስሆልድ ኮንሰምሽን የፍጆታ ወጪ ብለን ልናነሳ እንችላለን። ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ቦት ባይ ሃውስሆልድስ ፎር ኮንሰምሽን ቤተሰብ ለፍጆታ ብሎ የሚገዛቸው እቃዎችና አገልግሎቶችን ኮንሰምሽን ኤክስፔንዲቸር እንላቸዋለን ማለት ነው። ይህንንም ለምሳሌ ዱሬብል ላስቲንግ ፎር ኤ ሎንግ ፔሪድ ለረጅም ጊዜ የሚቆዩትን ዱሬብል እንላቸዋለን። ካርስ፣ ሬዚደንስ ህንፃ ሊሆን ይችላል ኤቲሲ ማለት ነው። ነን ዱሬብል ላስቲንግ ሾርት ለአጭር ጊዜ የሚቆዩትን ደግሞ ነን ዱሬብል እንላለን ማለት ነው። ላስት ፎር ኤ ሾርት ታይም ፉድ፣ ክሎዚንግ ኤቲሲ። ሰርቪስ ደግሞ ወርክ ደን ፎር ኮንሱመር ሰች አዝ ድራይ ክሊኒንግ፣ ትራንስፖርት፣ ቢዩቲ ሳሎን እነዚህን የምናካትት ከሆነ ኮንሰምሽን ኤክስፔንዲቸር ማለት ነው። ኢንቨስትመንት
ስንል ደግሞ ኢንቨስትመንት ስንል ደግሞ ቢዝነስ ፊክስድ ኢንቨስትመንት የሚባል አለ። ይሄም ስፔንዲንግ ኦን ፕላንት ኤንድ ኢኩዊፕመንት ለእቃዎችና ለማሽነሪዎች የምናወጣው ወጪ በተለይ ለቢዝነስ ፊክስድ ኢንቨስትመንት ማለት ነው። ኢንቨስትመንት አንዱ ነው። ሬዚደንሻል ፊክስድ ኢንቨስትመንት አለ። ለምሳሌ ለሃውሲንግ ለቤቶች ልማት ማለት ነው የምናወጣው እና ኢንቨንተሪ ኢንቨስትመንት ቼንጂንግ ዘ ቫሊዩ ኦፍ ፊርምስ ኢንቨንተሪ ማለት ነው። ስለዚህ ኢንቨስትመንት ስንል ቢዝነስ ፊክስድ ኢንቨስትመንት አለ፣ ሬዚደንሻል ፊክስድ ኢንቨስትመንት አለ፣ ኢንቨንተሪ ኢንቨስትመንት አለ ማለት ነው በስሩ መታየት ያለበት። ምክንያቱም ጂዲፒን ስናሰላ ምን ብለናል? ኮንሰምሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኤክስፖርት ብለናል ማለት ነው። በኢንቨስትመንት ስር እነዚህ ጉዳዮች የሚታዩ ናቸው። ገቨርንመንት ስፔንዲንግ ስንል ደግሞ ኦር ኤክስፔንዲቸር የፌዴራል መንግስትና ሎካል ሪጂናል ገቨርንመንት ለእቃዎችና አገልግሎቶች የሚያወጧቸው አጠቃላይ ወጪዎች ማለት ነው። ጂዲፒ ኤክስክሉድስ ገቨርንመንት ስፔንዲንግ ኤክስክሉድ የሚያደርገው ኢንክሉድ የማያካትተው ማለት ነው። ትራንስፈር ፔመንትስ ቢኮዝ ዜይ አር ኖት ስፔንዲንግ ኦን ጉድስ ኤንድ ሰርቪስ ፎር ገቨርንመንት ዩዝ በቀጥታ ለምሳሌ ጡረታ ሊከፍል ይችላል። ማይቀናነስ ቀጥታ በእርዳታና መልክ የሚሰጥ ትራንስፈር የሚደረግ ገንዘብ ይኖራል። ያንን አያካትትም። and also the payments are used by household for consumption. For instance, this leads to double counting. double counting እንዳያጋጥም ማለት ነው። በሃውስሆልድ ደረጃ ኮንሱም የሚደረጉትንም አይካትትም። ትራንስፈር ፔመንትስ አር አንኤምፕሎይመንት ኢንሹራንስ ለስራ ዕድል ዝም ብሎ ለሚከፈል ክፍያዎች ማለት ነው የማይካትቱበት ሁኔታዎች ይኖራሉ። ትራንስፈር ፔመንትስ ኢንሹራንስ፣ ደህንነት፣ ፔንሽን፣ ጡረታ ጋር የተያያዙት ማለት ነው። ስለዚህ ገቨርንመንት ስፔንዲንግ ስንል ምንና ምን ማካተት እንዳለበትና ምንን እንደማያካትት ከዚህ በቀላሉ መረዳት እንችላለን ማለት ነው። ኢንካም አፕሮች ስንል ደግሞ ምን ማለታችን ነው? እንግዲህ ጂዲፒን ሜጀር ለማድረግ 3 መንገዶች አሉ ብለናል። አንደኛ ፕሮዳክት አፕሮች ተመልክተናል፣ ቫሊዩ አድ የምንለው ነው። ሁለተኛው ኤክስፔንዲቸር አፕሮች እንለዋለን። ያም ኮንሰምሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኤክስፖርት ብለናል። ሶስተኛው እና የመጨረሻው ዘዴ ምንድን ነው? ኢንካም አፕሮች ነው። ኢንካም አፕሮች ብዙውን ጊዜ ቶታል ኢንካም አርንድ ባይ ዶሜስቲካሊ ሎኬትድ ፋክተር ኦፍ ፕሮዳክሽን አለ። ፋክተር ኦፍ ፕሮዳክሽን የምንላቸው ለምሳሌ ላንድ፣ ሌበር፣ ካፒታል እና ኢንተርፕረነርሽፕ ብለናል ማለት ነው። ስለዚህ የእነዚህን ሪዋርድ ነው የምንደምረው። የላንድ ምን አለ? ሬንት አለ። እዚህ ጋር ለላንድ ሬንት አለ። ለላበር ደግሞ ዌጅ አለ፣ ደመወዝ አለ። ለካፒታል ኢንተርስት አለ፣ ሪተርኑ ማለት ነው። ፕሮፊት ደግሞ የኢንተርፕረነርሽፕ እንትና አለ ማለት ነው። ስለዚህ ኢንካም አፕሮች የምንለው ደብሊው ሲደመር አይ ኢንተረስት ሲደመር አር ሬንት ሲደመር ፕሮፊት ፓይ ምልክት ያለው ማለት ነው። ስለዚህ ኢንካም አፕሮች ማለት እነዚህን የሚያካትት እንደሆነ መያዝ ይኖርብናል። በጥቅል ነው እነዚህ እንደ ሀገር የሚደመሩት ማለት ነው። ቢ ኩዌሽን ይላል። ጥንቃቄ ማድረግ ያለባችሁ ካልኩሌሽን ኢዝ ኖት ስትሬት ፎርዋርድ። ብዙውን ጊዜ በቀጥታ አይደለም የሚደመረው ማለት ነው። ካልኩሌት ናሽናል ኢንካም ፈርስት። ምን እናደርጋለን? ሀገራዊ የሆነውን ገቢ ኢንካሙን መጀመሪያ እናስላለን። ያ ማለት ምንድን ነው? ናሽናል ኢንካም ኢኳልስ ዌጅ ፕላስ ኢንቨስትመንት ፕላስ ሬንት ፕላስ ፕሮፊት ብለናል ማለት ነው። ያ ማለት ናሽናል ኢንካም ኤክስክሉድ የሚያደርገው ምንድን ነው? ዲፕሪሺዬሽን የእርጅና ጋር ከማርጀት ማሽን ጋር ከቤቶች እና ሌሎች ካፒታል እቃዎች ዲፕሪሺዬት ስለሚያደርጉ ማለት ነው። ዋይል ጂዲፒ ኢንክሉድስ ዊዝን ግሮስ ኢንቨስትመንት። ስለዚህ ጂዲፒ በምን ያካትተዋል? ይህንን በግሮስ ኢንቨስትመንት ያካትተዋል ማለት ነው። ስለዚህ ናሽናል ኢንካም ኢንክሉድ የሚያደርገው ፋክተር ኢንካም ፍሮም አብሮድ ከውጭ የምናገኘው ገቢን
ያካትታል። በት ኢት ኤክስክሉድስ ፋክተር ኢንካም ፔድ ቱ አብሮድ ወደ ውጭ የምንልከውን ግን አያካትትም ማለት ነው። ዌር አዝ ጂዲፒ ካልኩሌትድ ባይ ፕሮዳክት አፕሮች ኤክስክሉድ በፕሮዳክት አፕሮች ጊዜ በምንሰራበት ጊዜ ጂዲፒን ካልኩሌት ስናደርግ ኤክስክሉድ የሚያደርገው ኢንካም ፍሮም አብሮድ ኢንካም ፍሮም አብሮድን ኤክስክሉድ ስለሚያደርግ እና ኢንክሉድ ፋክተር ኢንካም ፔድ ቱ አብሮድ ስለሚያደርግ ምን ይሆናል? ባላንስ ይሆናል ማለት ነው። እዚህ ጋር በደንብ ማወቅ አለባቸው። ናሽናል ኢንካም ኢንክሉድ የሚያደርገው ፋክተር ኢንካም ፍሮም አብሮድ ነው። ናሽናል ኢንካም ኤክስክሉድ የሚያደርገው ደግሞ ፋክተር ኢንካም ፔድ ቱ አብሮድ ነው። ይህን ኤክስክሉድ ያደርጋል። ዌራዝ ጂዲፒ ካልኩሌትድ ባይ ፕሮዳክት አፕሮች ካልኩሌት በምናደርግበት ጊዜ ምን ያደርጋል? ኢንካም ፍሮም አብሮድን ኤክስክሉድ ያደርጋል። እዚህ ጋር ናሽናል ኢንካም ኢንክሉድ ያደረገውን ጂዲፒ በፕሮዳክት አፕሮች ኤክስክሉድ ያደርጋል ማለት ነው። እንደዚሁም ኢንክሉድ የሚያደርገው ፋክተር ኢንካም ፔድ ቱ አብሮድ ይህን በጂዲፒ ካልኩሌትድ ባይ ፕሮዳክት አፕሮች ኢንክሉድ ያደርገዋል በናሽናል ኢንካም ያ ማለት በኢንካም አፕሮች ደግሞ ኤክስክሉድ ያደርገዋል ማለት ነው። ስለዚህ እነዚህን በሚገባ መረዳት ይጠበቅባችኋል ማለት ነው። የትኛው ላይ ኢንክሉድ እንደሚሆን የትኛው ላይ ኤክስክሉድ እንደሚሆን በሚገባ ምክንያቱም ቁጥር ተሰጥቷችሁ ብትሰሩ በኋላ ላይ ውጤት ላይ ችግር እንዳይገጥማችሁ እነዚህን ጽንሰ ሀሳቦች በሚገባ መረዳት ይኖርባችኋል ማለት ነው። ዊዝ ሰርቴን አጀስትመንት እንግዲህ የተወሰነ ማስተካከያ ተሰጥቶ ጂዲፒ is calculated as follows ጂዲፒ at current market plus equals national income plus depreciation plus factor income paid abroad minus factor income from abroad ይሄኛው from abroad ነው። ፋክተር ኢንካም from abroad ፋክተር ኢንካም paid to abroad ማለት ነው። ፕላስ አይቲ ማይነስ ሰብሲዲ then GDP at factor cost GDP market price plus subsidies minus IT ይሆናል ማለት ነው። the relation between GNP እና GDP ምንድን ነው? ሪሌሽንሽፑ ምንድን ነው ብለን ስንወስድ GNP ቶታል ኢንካም earned by national factor of production ነው። GNP or gross national product total income earned by nations factor of production regardless of where they are located nations factor of production ማለት ለምሳሌ ኢትዮጵያ ውስጥ ኬንያ ውስጥ ወይም አሜሪካ ውስጥ እንደማለት ነው። ፋክተር ኦፍ ፕሮዳክሽን ባለበት ቦታ ላይ ሰርቶ ኢንካም እርን እንደ ሀገር ኢንካም እርን የሚያደርግ ከሆነ ጂኤንፒ እንላለን ማለት ነው። ጂኤንፒ ማይነስ ጂዲፒ ኢኳልስ ፋክተር ፔይመንት ፍሮም አብሮድ ማይነስ ፋክተር ፔይመንቱ አብሮድ ይሆናል ማለት ነው። ይሄ ፋክተር ፔይመንት ፍሮም አብሮድ ማይነስ ፋክተር ፔይመንቱ አብሮድ ሚንስ ጂኤንፒ is equal to ጂዲፒ ፕላስ ኔት ፋክተር ኢንካም ፍሮም አብሮድ ይሆናል ማለት ነው። ስለዚህ ኔት ፋክተር ኢንካም ፍሮም አብሮድ ማለት ፋክተር ፔይመንት ፍሮም አብሮድ ማይነስ ፋክተር ፔይመንቱ አብሮድ ይህንን ቀንሰን ይህንን እስከዚህ ድረስ ያለውን ቀንሰን ምን እናገኛለን? ይህን እናገኛለን ማለት ነው። ኔት ፋክተር ኢንካም ፍሮም አብሮድ እናገኛለን። ከጂዲፒው ላይ ስንደምረው ጂኤንፒን ይሰጠናል፣ ግሮስ ናሽናል ፕሮዳክትን ማለት ነው። ስለዚህ ይሄኛው ኦፕን ኢኮኖሚ እንዲሆን ያደርገዋል።
ይሄኛው ብቻውን በሚቆምበት ጊዜ ደግሞ ምን ይሆናል? ክሎዝድ ኢኮኖሚ ይሆናል ማለት ነው። ዌር ፋክተር ፔይመንት ፍሮም አብሮድ ማይነስ ፋክተር ፔይመንትስ ቱ አብሮድ ኔት ፋክተር ኢንካም ፍሮም አብሮድ ይሰጠናል ማለት ነው። ኔት ናሽናል ፕሮዳክት ኔት ናሽናል ፕሮዳክት ኔት ናሽናል ኢንካም ፐር ካፒታ ኢንካም ኤንድ ዲስፖንሲብል ኢንካም ደግሞ ቀጥሎ እንመለከታለን ማለት ነው። ግሮስ ናሽናል ፕሮዳክት ሲቀነስ ዲፕሪሺዬሽን ምን ይሰጠናል? ኔት ናሽናል ፕሮዳክትን ይሰጠናል ማለት ነው። ከኔት ናሽናል ፕሮዳክት ኢንዳይሬክት ቢዝነስ ታክስን ስንቀንስና ሰብሲድን ስንደምር ምን ይሰጠናል? ናሽናል ኢንካም ይሰጠናል። ከናሽናል ኢንካም ላይ ሪቴንድ ኤርኒንግ፣ ሶሻል ኢንሹራንስ ኮንትሪቢዩሽን፣ ኔት ኢንተርስት፣ ገቨርንመንት ትራንስፈር ቱ ኢንዲቪጁዋልስ፣ ፐርሰናል ኢንተርስት ኢንካም ስንቀንስ ማን ነው? ሶስቱን ከላይ ያሉትን እነዚህን ስንቀንስ ሁለቱን ደግሞ ስንደምር ምን ይሰጠናል? ፐርሰናል ኢንካም ይሰጠናል ማለት ነው። ከፐርሰናል ኢንካም ላይ ደግሞ ፐርሰናል ታክስን ስንቀንስ ምን ይሰጠናል? ዲስፖንሲብል ኢንካም ይሰጠናል ማለት ነው። ከዲስፖንሲብል ኢንካም ላይ ኮንሱመር ኤክስፔንዲቸር፣ ትራንስፈር ቱ ፎሪነርስ እና ኢንተርስት ፔድ ቱ ቢዝነስ ስንቀንስ ምን ይሰጠናል? ፐርሰናል ሴቪንግን ይሰጠናል ማለት ነው። ስለዚህ ፐርካፒታ ኢንካም ስንል እዚህ ጋር ፐርካፒታ ኢንካም ስንል ጂዲፒ ለፖፑሌሽን ሲካፈል ማለት ነው። ይሄ ማለት በእያንዳንዱ ግለሰብ ውስጥ ጂዲፒው ለፖፑሌሽኑ ተካፍሎ ያ ገቢ ተገኝቷል ማለት አይደለም። ይሄ ፐርካፒታ ኢንካም አማካይ ነው። የነፍስ ወከፍ ገቢ የአንድ ሀገር እዚህ ደረጃ ላይ ደርሷል የሚባለው ለህዝብ ቁጥሩ ተካፍሎ ነው ጂዲፒው እንጂ ያ ጂዲፒ ደግሞ በእያንዳንዱ ዜጎች ኪስ ቤት ውስጥ ገብቷል ማለት ደግሞ አይደለም። ስለዚህ እነዚህን ፎርሙላዎች በሚገባ መያዝ እና ቁጥሮች ቢሰጡ መስራት፣ ፐርሰናል ኢንካምን ማስላት፣ ዲስፖንሲብል ኢንካምን ማስላት፣ ናሽናል ኢንካምን ማስላት፣ ኔት ናሽናል ፕሮዳክትን፣ ኔት ናሽናል ኢንካምን ማስላት፣ ፐርሰናል ሴቪንግን ማስላት፣ ፐርካፒታ ኢንካምን ማስላት እንችላለን። ዋናው ትልቁ ነገር እነዚህን ፎርሙላዎች ማለት ነው በሚገባ መያዝ ይጠበቃል ማለት ነው። ኖሚናል ቨርሰስ ሪል ጂዲፒ ምን ማለት ነው? ኖሚናል ቨርሰስ ሪል ጂዲፒ። ኖሚናል ጂዲፒ ኢዝ ሞኔታሪ ቫሊዩ ኦፍ ጉድስ ሰርቪስስ ካልኩሌትድ አት ከረንት ፕራይስ። የአንድን ዕቃና አገልግሎት አሁን ባለው ዋጋ በሞኔታሪ ቫሊዩ ካልኩሌት የምናደርግ ከሆነ ኖሚናል ጂዲፒ እንላለን። የኖሚናል ጂዲፒ ትርጉምን በዚህ መንገድ መያዝ ትችላላችሁ። ኮንሲደር ዘ ፎሎዊንግ ሲምፕል ኢኮኖሚ ዊዝ ቱ ፕሮዳክትስ። አፕል አለ፣ እዚህ ኦሬንጅ አለ፣ ኖሚናል ጂዲፒ አለ፣ ግሮዝ አለ። እዚህ ጋር ኳንቲቲ አፕል 40 ነው፣ ኦሬንጅ 25 ነው። ፕራይስ ተሰጥቷል። እዚህ ቶታል ብር ሁለቱን ብናባዛ እናገኛለን። ይሄን ምን እናደርጋለን? ወደታች እንደምር ይሄን የ2020 ይሄን ነው የሚመስለው ማለት ነው። እንደዚሁም የ2021 ደግሞ እዚህ ጋር አለ፣ ጠቅላላ እዚህ ጋር ተገኝቷል ማለት ነው። ስለዚህ ኖሚናል ጂዲፒ ማነው
ኖሚናል ጂዲፒ ድምር ነው። እዚህ ጋር ደምረን ያገኘን ይሄ ኖሚናል ጂዲፒ ነው። ኖሚናል ጂዲፒ ማለት ነው። በ11% አደገ ለማለት ምንድነው የምናደርገው? 11,000 ሲካፈል ለ12,200 ኖ አይደለም። ግሮዝ ምንድነው? ግሮዙን ለማስላት ማለት ነው 12,200 ሲቀነስ 11,000 እኩል ይሆናል 1,200 ሲካፈል 12,200። ኦኬ ኤኒዌይስ ፎርሙላውን ቀጥሎ ስለምናየው 11% እንዴት መጣ የሚለውን እናየዋለን ማለት ነው። ኖሚናል versus real GDP. A change in nominal GDP arises either from change in quantity of goods and service or change in price. Even if quantity of goods and service remain the same, if prices rise between 2 years, the nominal GDP grows, which is misleading in the real terms. ኖሚናል ጂዲፒ ብዙውን ጊዜ ሚስል ሊያደርግ ይችላል። መታየት ያለበት በሪል ጂዲፒው አማካኝነት ነው። To control the effect of price variation on GDP growth, we use similar price across years, often referred to as constant price or price of goods and service at a chosen base year. However, have a look at the difference between real or constant price GDP and nominal GDP. Current price GDP below. እንግዲህ ኖሚናል ቨርሰስ ሪል ጂዲፒውን ስንመለከት እዚህ ሪል ጂዲፒ ይሄ ነው አባስተን ደምረን የምናገኘው ማለት ነው። ይሄንንም አባስተን ደምረን የምናገኘው ይሄን እናገኛለን። ሪል ጂዲፒ ነው። apparently instead of growth in GDP by 11% አድጓል ያልነው we have witnessed a decline in GDP by 2.7 because of the use of constant prices. Using nominal GDP figures give misleading figures. It exaggerates GDP and growth rate figures by the rate of inflation. Inflation is a certain percentage change in the overall level of price. Change in price over P times 100 ነው። ኢንፍሌሽን ቀመሩ ማለት ነው። ፐርሰንቴጅ ቼንጅ ነው የዋጋ መጨመር ማለት ነው። there are two types of inflation measures, GDP deflator እና ኮንሱመር ፕራይስ ኢንዴክስ የምንላቸው እነዚህ ጂዲፒውን ሜጀር ለማድረግ ማን ነው ኢንፍሌሽን ሜጀር ለማድረግ እንጠቀምባቸዋለን። ጂዲፒ ዲፍሌተር ስንል ደግሞ ኖሚናል ጂዲፒውን ለሪል ጂዲፒው አካፍለን የምናገኘው ውጤት ነው። ጂዲፒ ዲፍሌተር ኦር ኢምፕሊሲት ፕራይስ ይባላል። ይሄ ኢምፕሊሲት ፕራይስ to get the true parameters of an economy in terms of growth, one has to first deflate the nominal GDP using GDP deflator and get a real GDP. A real GDP measures output value at constant price. Nominal GDP ምንድነው ያለው? measures in monetary value at current price ነው goods and service ማለት ነው። ሪል ጂዲፒ የምንለው ደግሞ it measures output
ጠቅላላ አውትፑት ኦር ጂዲፒውን ማለት ነው አት ኮንስታንት ፕራይስ እንደሆነ መረዳት ያስፈልጋል። ኢን ዘ አባቭ ኤግዛምፕል ኖሚናል ጂዲፒ ኦር 2020 ዲቫይድድ ባይ ሪል ጂዲፒ 2020 ምንድነው? 1 ነው። በዛው ዓመት ብናካፍለው ኖሚናል ጂዲፒ 2021 ዲቫይድድ ባይ ሪል ጂዲፒ 2021 ብናካፍለው ደግሞ ምን ይሆናል? 1.14 ይመጣል ማለት። ይሄንን ፖዝ አድርጋችሁ ካልኩሌት አድርጋችሁ ማረጋገጥ ትችላላችሁ። ጂዲፒ ዲፍሌተር ሜዠርስ ዘ ቼንጅ ኢን ኦቨርኦል ፕራይስ ኦፍ አውትፑትስ ኦር ሰርቪስ ኦፍ ኤ ጊቨን ካንትሪ ዘ ፕራይስ ኢን ዘ ቤዝ ይር። ሪል ጂዲፒ ካልኩሌት ለማድረግ ኖሚናል ጂዲፒ ለጂዲፒ ዲፍሌተር ብናደርግ ሪል ጂዲፒ እናገኛለን። ስለዚህ በሪል ጂዲፒ እና በጂዲፒ ዲፍሌተር መካከል ያለው ግንኙነት ኢንዳይሬክት ሪሌሽንሽፕ ነው ያለው ኦር ኔጌቲቭ ሪሌሽንሽፕ ነው። በት ሪል ጂዲፒ እና ኖሚናል ጂዲፒ ግን ዳይሬክት የሆነ ሪሌሽንሽፕ አለው። ግን ሪል ጂዲፒ በኮንስታንት ፕራይስ አውትፑትን ሜዥር ስናደርግ ኖሚናል ጂዲፒ በሞኔታሪ ቫሊዩ ጉድስ ኤንድ ሰርቪስ አት ከረንት ፕራይስ ካልኩሌት እንደምናደርግ መረዳት ይኖርባችኋል ማለት ነው። ስለዚህ ጂዲፒ ዲፍሌተር በሌላ መንገድ ኖሚናል ጂዲፒ ለሪል ጂዲፒ ሲካፈል የሚገኝ እንደሆነ ማወቅ ይጠበቃል ማለት ነው። ኮንሱመር ፕራይስ ኢንዴክስ ኦር ሲፒአይ ምንድን ነው ብለን ስንል ኢትስ ኤ ሲንግል ኢንዴክስ ካፕቸሪንግ ዘ ፕራይስ ኦፍ ኦል ጉድስ ኤንድ ሰርቪስስ ሶ አስ ቱ ኢንዲኬት ዘ ኦቨርኦል ፕራይስ ሌቭል ኢን ዘ ኢኮኖሚ። እንግዲህ ኢንፍሌሽንን በሁለት መንገድ እንለካለን ብለን ስለመጣን ስለያዝን በጂዲፒ ዲፍሌተር ሪል ጂዲፒውን ለማነው ኖሚናል ጂዲፒውን ለሪል ጂዲፒው አካፍለን የምናገኘው ጂዲፒ ዲፍሌተር ኦቨርኦል ፕራይስ ኦፍ ኢንፍሌሽንን እንደሚያሳየን፣ በሌላ መንገድ ደግሞ ኮንሱመር ፕራይስ ኢንዴክስን ተጠቅመን ኦቨርኦል ፕራይስ ሌቭሉን ወይም ኢንፍሌሽኑን ማወቅ እንችላለን ማለት ነው። Goods and services of sample of households are given weights according to the past pattern of consumer expenditure. Individual prices per given period are multiplied by weights of individual goods and services and add up together to come up with consumer price index. Consumer price index is calculated by using the data from ሴንትራል ስታቲስቲክስ ኤጀንት የማዕከላዊ ስታቲስቲክስ ኤጀንት ዳታን ተጠቅመን ነው ኮንሱመር ፕራይስ ኢንዴክስን ማስላት የምንችለው ማለት ነው። ኢን ካልኩሌቲንግ ኮንሱመር ፕራይስ ኢንዴክስ ሴንትራል ስታቲስቲክስ ኤጀንሲ ሰሌክትስ ዋን ኖርማል ይር ዊዝ ሎው ሌቭል ኦፍ አንኤምፕሎይመንት ሎው ኢንፍሌሽን ኤንድ ሎው ፍላክቹዌሽንስ ኢን ዘ ኢኮኖሚ አዝ ሆል ኢዝ ሰሌክትድ። ስለዚህ ሲኤስኢ መረጃ ሲወስድ በሆነ ጊዜ ዝቅተኛ የስራ አጥነት፣ ዝቅተኛ የገበያ ዋጋ ንረት እና ፍላክቹዌሽኑ ሎው በሆነበት ወቅት ሰሌክት አድርጎ ይሰራል። ሰርቬይ ኢዝ ኮንዳክትድ ኦን ሪፕሬዘንታቲቭ ሳምፕል። ጥናት ነው የሚጠናው፣ ሰርቬይ ነው የሚደረገው በወካይ ሳምፕል ተወስዶ ማለት ነው። ቤተሰቦች ጥናት ይጠናል። ቱ ዲተርማይን ዘ ኮምፖዚሽን ኦፍ ዘ ታይፒካል ኮንሱመርስ ባስኬት ኦፍ ጉድስ ኢን ተርምስ ኦፍ ዘ ታይፕ ኳንቲቲ ኤንድ መኒ አሎኬትድ ቤዝድ ኦን ዘ ሼርስ ኦፍ ኤክስፔንዲቸር ኦፍ ኢች ግሩፕስ ኦፍ ጉድስ ኤንድ ሰርቪስ ዊዝ አት ኤ ጊቨን አውት ኦፍ 100% ኮንሱመር ፕራይስ ኢንዴክስ ኢዝ ካልኩሌትድ ኢን ኤቭሪ መንዝ። የኮንሱመር ፕራይስ ኢንዴክስ መሰላት ያለበት በየወሩ ነው። ይህን ፎርሙላ ተጠቅመን ማለት ነው። ዌይስ ታይምስ ፕራይስ ኦፍ ዲቫይድድ ባይ ዌይስ ፕራይስ ኦፍ ዳት ጉድ ማለት ነው። በመቶ ይባዛል። ጉድስ ኤንድ ሰርቪስ አር ጊቨን ዌይስ deflators are calculated to serve for a long period. In practice እነዚህን አራት ነጥቦች
በሚገባ ማወቅ ያስፈልጋል። ኮምፖዚሽን ኦፍ ጉድስ ኤንድ ሰርቪስስ ቼንጅ፣ የእቃዎችና አገልግሎቶች ጥንቅር ለውጥ ማለት ነው። ኮንሱመር ሜይ ሰብስቲቱት ጉድስ ሁዝ ሪላቲቭ ፕራይስ ሃቭ ፎልን፣ ዋጋ በሚቀንስበት ጊዜ እቃዎችን በእቃ ተክቶ ገዝቶ ሊጠቀም ይችላል፣ ሸማቹ ማለት ነው። ኳሊቲ ኦፍ ጉድስ ኤንድ ሰርቪስ ኦልሶ ቼንጅ ዊች ሊድስ ቱ ፕራይስ ቼንጅ፣ የእቃዎች ጥራት የአገልግሎት ጥራት ለውጥ ካለ ዋጋ ለውጥም ሊኖር ይችላል ማለት ነው። thus base year price and relative price should be updated periodically። base year price እና አፕዴት ሪላቲቭ ፕራይሱ በየጊዜው ፔሪዲካሊ ማለት ነው አፕዴት እየሆነ መምጣት መቻል ይኖርበታል። ጂዲፒ ዲፍሌተር ኢዝ ካልኩሌትድ ባይ ናሽናል ፕላኒንግ ኮሚሽን። የጂዲፒ ራሱን ዲፍሌተሩን ኖሚናል ጂዲፒውን ለሪል ጂዲፒ ያካፍለን የምናገኘው በናሽናል ብሔራዊ የፕላን ኮሚሽን፣ ለምሳሌ በእኛ ሀገር ኮንቴክስት ፕላን ሚኒስተር ማለት ነው። ይህንን ጂዲፒ ዲፍሌተሩን በስታቲስቲካል ዳታ ኮንሰርን ላይ ሆኖ ያሰላል ማለት ነው። ቼን ዌይትድ አቨሬጅ ፕራይስ ሹድ ቢ ዩዝድ ቱ አፕዴት ቤዝ ይር ፕራይስ። ፎር ኢንስታንስ አቨሬጅ ፕራይስ ኦፍ 2000 and 2001 could be used to compare GDP changes between 2000 and 2001. Often constant prices are used to because of simplicity. Problems associated with GDP and GNP calculation. በጂዲፒ እና ጂኤንፒ ካልኩሌሽን ስንሰራ የሚያጋጥሙ ችግሮች ምንድን ናቸው ብለን ስንወስድ ግሮዝ ኢን ሪል ጂዲፒ ሜይ ኖት ኮሬክትሊ ሜጀርስ ፒፕልስ ዌልፌር። ጂዲፒን በሪል ጂዲፒ እንኳን ካልኩሌት ብናደርግ እና የሰዎችን ዌልፌር ደግሞ ኮሬክት ነው ብሎ እንትን ልንለው አይዲያ ነው። ኢት ፌርስ ቱ ኮንሲደር ኢንካም ዲስትሪቢዩሽን፣ የሀብት ክፍፍል የገቢ ክፍፍል ላይ ግን ፌል ያደርጋል። ሳም አንደር ሪፖርቲንግ አክቲቪቲ ኩድ ቢ ኤግዚስት ሰች አዝ ነን ትሬድድ ጉድስ፣ ለምሳሌ ያልተካተቱ ገቨርንመንት ሰርቪስ፣ ቮለንተሪ ወርክ፣ ሃውስሆልድ አክቲቪቲ በጂዲፒ ካልኩሌሽን ጊዜ ኮንሲደር ስለማይደረጉ አይታዩም ማለት ነው። ኳሊቲ ኢምፕሩቭመንት ኦፍ ጉድስ፣ አንዳንድ እቃዎችና አገልግሎቶች ኢምፕሩቭድ ሊሆኑ ይችላሉ። ኢፌክት ኦፍ ዩዝስ ኦፍ ሪሶርስ ቱ አቮይድ ሰርቴን ክራይም ኦር ሪስክ ቱ ናሽናል ሴኩሪቲ። አንደርግራውንድ ኢኮኖሚ ምን ማለት ነው? አንደርግራውንድ ኢኮኖሚ በደንብ ማወቅ አለባችሁ። ወርኪንግ አት ኤ ሰከንድ ጆብ ፎር ካሽ ኢሊጋል ጋምብሊንግ፣ የህገወጥ የገንዘብ ዝውውር። ወርኪንግ አት ሰከንድ ጆብ ፎር ካሽ ኢሊጋል ጋምብሊንግ፣ ወርክስ ኢሊጋል ሚግራንትስ፣ የሰዎች ህገወጥ ዝውውር። ቲፕስ፣ ድረግስ ዲሊንግ፣ ሴሊንግ ሆም ፕሮዲውስ ጉድስ። ሪዝንስ፣ ሪዝኑ ምንድን ነው? ይሄ የአንደርግራውንድ ኢኮኖሚ ችግር ምንድን ነው ስንል ቱ ሃይድ ታክስ፣ ግብር ለመሰወር። ቱ አቮይድ ኢሚግሬሽን ሎ፣ ህግን በመጣስ የኢሚግሬሽን ህግን ማለት ነው። ቱ ኮንሲል ትራንዛክሽን ዊች አር ኢሌጋል። ስለዚህ የአንደርግራውንድ ኢኮኖሚ ምንድን ነው፣ ሪዝኑ ምንድን ነው የሚለውን ከዚህ በቀላሉ መረዳት ይቻላል ማለት ነው። ኖት ኦል ፕሮዳክሽን ዳታ አር አቬይላብል ፎር ፎርማል አክቲቪቲ። thus errors arise in accuracy of estimation and revision. Environmental pollution, degradation, a need to environmentally adjusted domestic product, give allowance to the use of environmental goods, discoveries of new resource and subtract the cost of pollution and degradation. እነዚህ ጂዲፒ ጂኤንፒን ካልኩሌት ለማድረግ ፕሮብሌም ናቸው ማለት ነው። ጂዲፒ ኤንድ ዌልፌር በምንልበት ጊዜ ጂዲፒ ኤንድ ጂዲፒ ግሮዝ ሬትስ አር ክሩድ ኢንዲኬተር ኦፍ ቼንጅ ኢን ዘ ዌልፌር ኦፍ ፖፑሌሽን ማለት ነው። የጂዲፒ እና ጂዲፒ ግሮዝ ሬቱ ክሩድ ኢንዲኬተር ነው። ኢፍ ዘ አር ቱ ካንትሪስ ሃቭ ሲሚላር ፖፑሌሽን ዘ ካንትሪ ዊች ኢዝ ላርጀር ሳይዝ ኦፍ ጂዲፒ ኢዝ ሪቸር ዛን
ካንትሪ ዛን ሎወር ሳይዝ ኦፍ ጂዲፒ ምንም የታወቀ ነው። ተመሳሳይ የህዝብ ብዛት ያላቸው ሀገሮች ላርጀር ሳይዝ ያለው ጂዲፒ ሀብታም ነው፣ ሎወር ሳይዝ ያለው ጂዲፒ ደግሞ ድሃ ነው ማለት ነው። ስለዚህ ብዝሃ የኢኮኖሚ ዘርፍ መፍጠር ጥሩን አዋጭ ነው ማለት ነው። ኢፍ ቱ ካንትሪስ ሃቭ ሲሚላር ጂዲፒ በት ዲፈረንት ሳይዝ ኦፍ ፖፑሌሽን ዜን አንለስ ፖፑሌሽን ኢዝ ቴክን ኢንቱ አካውንት ጊቭስ ሚስሊዲንግ ፒክቸር። በሌላ መንገድ ደግሞ ተመሳሳይ ጂዲፒ ቢኖራቸው እና የፖፑሌሽን ሳይዝ ባይኖር እድገታቸው ሚስሊድ ሊያደርግ ይችላል ማለት ነው። ዘስ ፐር ካፒታ ኢንካም ሜይ ቢ ኤ ቤተር ኢንዲኬተር ኦፍ ዌልፌር ዛን ጂዲፒ። ኢን ዚስ ኬዝ ዌልፌር ኦፍ ዘ ፒፕል grows on average if GDP growth rate is higher than population growth. Per capita GDP has also its own shortcomings. It assumes every individual earns the same amount of income and fails to account income distribution. There I need to consider what is called Gini coefficient. ሀብት ለማከፋፈል besides the size of per capita income, whether or not there is high and equitable distribution of ኢንካም ማለት ነው። እንግዲህ ስለ ናሽናል ኢንካም አካውንቲንግ ምን እንደሚመስል እንዴት ካልኩሌት እንደምናደርግ ተማምረናል። ስለ ግሮስ ዶሜስቲክ ፕሮዳክት፣ ግሮስ ናሽናል ፕሮዳክት፣ ኔት ናሽናል ፕሮዳክት፣ ኔት ናሽናል ኢንካም፣ ዲስፖንሴብል ኢንካም፣ ፐርሰናል ኢንካም እንዴት እንደሚሰራ እና ፐርሰናል ሴቪንግ እና ፐር ካፒታ ኢንካም ምን እንደሚመስል፣ ስለ ጂዲፒ፣ ኖሚናል ጂዲፒ፣ ሪል ጂዲፒ፣ ጂዲፒ ዲፍሌተር፣ ስለ ኢንፍሌሽን በሁለት መንገድ እንደምናሰላ በጂዲፒ ዲፍሌተር እና በኮንሱመር ፕራይስ ኢንዴክስ፣ እንዲሁም ፕሮብሌምስ አሶሲየትድ ዊዝ ኢን ካልኩሌቲንግ ጂዲፒ ኦር ጂኤንፒ ጋር የተያያዙ ጉዳዮችን በዛሬው ዕለት በተወሰነ መንገድ እርስ በርስ ለመማማር በዚህ መልክ ለማቅረብ ተሞክሯል። እንግዲህ ጥያቄ ወይም ማስተያየት ካላችሁ ኮሜንት ማድረግ ትችላላችሁ። ከተመቻችሁ የዩቲዩብ ቻናሉ ለሌሎች እንዲደርስ ሼር ማድረግ ይጠበቅባችኋል። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።